ከዚህ በፊት ኢስት ኮስት እና ዌስት ኮስት ሲባል ሰምታችሁ ይሆናል። ነገር ግን ከጀርባው ያለው ታሪክና መጣጥ ታውቁት ነበር? በእርግጥ ቱፓክ እና ቢጊ ኢስት ኮስት እና ዌስት ኮስት ብለው ሳይድ ለይተው እንደተጣሉ ይታወቃል። ግን አሁንም የምነግራችሁ ነገር እንዲህም ተፈጥሮ ነበር እንዴ እንድትሉ የሚያደርጋችሁ ነገር ነው። አያችሁ ህዳር 30 በ1994 ኦፍ ኮርስ እንደ ፈረንጆቹ በኒውዮርክ ማንሃተን በኳድ ሪከርዲንግ ስቱዲዮ ደጃፍ በአሜሪካ ውስጥ አሉ ከተባሉ ራፐሮች መሃል አንዱ ከመኪናው ይወርዳል። ያ ራፐር ደግሞ በዛን ሰዓት እድሜው 23 ነበረ። 3 ፊልሞች ላይም ተውኗል። የሙዚቃ አልበሞችም በሚሊዮን የሚቆጠር ኮፒዎች ተሽጠውለታል። ሴቶች ያመልኩታል ብንል ይቀለናል። የመገናኛ ብዙሃንም ስለ እሱ ማውራት ማቆም አልቻሉ። ይህ ራፐር ታዲያ ስሙ ቱፓክ አማሩ ሻኩር ይባላል። ነገር ግን ከመኪናው እንደወረደ በደቂቃዎች ውስጥ ይደረጋል። ተኩሱ ከ1 ደቂቃ ያነሰ ጊዜ ነበር የወሰደው። ውጤቱ ግን ለዓመታት የዘለቀ ነበር። ምክንያቱም በኳድ ሪከርድስ ደጃፍ ላይ የተፈጠረው የተኩስ ልውውጥ ቱፓክ ላይ የስጋ ቁስል ብቻ ሳይሆን አእምሮ ውስጥ ያልተመለሰ ጥያቄ ትቶ ነበር ያለፈው። ያ ጥያቄ ስር እየሰደደ ከሄደ በኋላም ነበረ እያንዳንዱ ጓደኝነት አጠራጣሪ ሆነው። ምክንያቱም እያንዳንዱ ጓደኛ የተባለ ሰው ለቱፓክ የሚሰጠው ማብራሪያ የሐሰትና የተለማመዱት ይመስል ነበር። አብዛኛው ሰው የሚያውቀው ታሪክ ቀላል ነው። ቱፓክ ተተኮሰበት፣ ቢጊን ወቀሰው፣ ከዛ ደግሞ ኢስት ኮስት እና ዌስት ኮስት ጦርነት ውስጥ ገቡ የሚል ነው። ግን ደግሞ እዚህ ፓርት ላይ መንስኤው እሱ ብቻ እንዳልነበረ ልነግራችሁ እወዳለሁ። ስለዚህ ትንሽ በጊዜ ወደ ኋላ መመለስ ይኖርብናል። በኳድ ስቱዲዮ ደጃፍ ላይ የተፈጠረው የተኩስ አደጋ በቱፓክ ላይ ምን ያህል ተጽዕኖ አሳደረ የሚል ለማወቅ መጀመሪያ ቱፓክ ከዚህ በፊት የነበረውን ህይወት መረዳት ያስፈልጋል። አያችሁ ቱፓክ እንደ አብዛኞቹ ራፐሮች የተወለደው በራፕ ሙዚቃ ኢንዱስትሪ ውስጥ አልነበረም፣ በፖለቲካ ውስጥ ነበር። እናቱ አፌኒ ሻኩርና አባቱ ቢሊ ጋርላንድ ከብላክ ፓንተር የተባሉ ፓርቲ ጋር ቁርኝነት ነበራቸው። ቱፓክ ከመወለዱ በፊት እንኳን የቱፓክ ቤተሰቦች በመንግስት ቁጥጥር የሚደረግባቸው ቤተሰብ ነበሩ። ግን ደግሞ ቱፓክ የጉርምስና እድሜው ላይ በደረሰ ሰዓት ወደ ትወና እንጂ ወደ ጋንግስተርነት ያደላ ባህሪ አልነበረው። My mother had a really bad childhood. And my father had a bad childhood, and I had a bad childhood, but I love my childhood. Even though it was bad, I love it. የእውነቴን ነው። የቅርብ ጓደኛዋ የነበረችው የዊል ስሚዝ ሚስት ጄዳ ፒንኬት ስሚዝ ብትጠይቋት ራሱ እንደዛ አይነት መልስ ነው የምትሰጣችሁ። አያችሁ ቱፓክ በጉርምስናው ወቅት ትንሽ ፌሚኒን ነበር ይሉታል። ስነ ጽሁፍ ይወዳል፣ ግጥም መጻፍ ይወዳል፣ ተውኔት ይወዳል። ይህ ነገር በራሱ ፌሚኒን ነው እያልኳችሁ ሳይሆን ቱፓክ ልቡ ርህሩህ ነበር። ነገር ግን 92 ላይ የተወነባት ፊልም ነበረች ጁስ የተባለች። እዛ ፊልም ላይ የተጫወተው ገጸ ባህሪ ግን ትክክለኛ ህይወቱ ላይ በጣም ከፍተኛ የሆነ ተጽዕኖ አደረሰበት። ጋንግስተር የሚባለው ፐርሰና እንዲይዝ ያደረገውም ያ ፊልም ነበር። በመቀጠል ደግሞ ሙዚቃ መጣ። ቱፓክ አንዴ ወደ ሙዚቃ ከገባ በኋላ መመለስ አልፈለገም። እናም በ91 ቱፓክ የመጀመሪያ አልበሙን ለቀቀ። የአልበም ግን መጀመሪያ ላይ ሁሉም ሰው አልተረዳውም ነበር ብንል ይቀለናል። አንዳንዶቹ የሰሙት ራፐርን ነበር፣ ሌሎች የሰሙት ደግሞ አክቲቪስትነት ነበር። ነጮችና የተረፉት ሰዎች የሰሙት ደግሞ ግርግርና ረብሻ ፈጣሪ የሆነ ሰው ነበር። ነገር ግን የቱፓክ ማንም ሊክደው የማይችለው አንድ ኃይል ነበሩ። እሱም ካሪዝማ የሚባለው ነው። እናም በ1993 ደግሞ ቱፓክ ችላ የማይባል ሰው ሆነ። ከጃኔት ጃክሰንም ፖኤቲክ ጀስቲስ በተባለው ፊልም ዋና ተዋናይ ሆኖ ሰራ። ይሄን ነገር ተረጋግታችሁ እንድታስቡበት እፈልጋለሁ። በዛን ሰዓት ቱፓክ እድሜው 22 ነበር። እናም በተመሳሳይ ጊዜ ስኬታማ ራፐር ነው፣ ስኬታማ ተዋናይ ነው፣ አክቲቪስትም ነው። ሴቶች እንደሚሉትም ሴክስ ሲምቦል ነበር። ግን በ20ዎቹ እድሜ ላይ የሚገኝ ጥቁር ወጣት ዝነኛ ሲሆን ከሱ ጋር መዘዝ ይዞበት ይመጣል። ምክንያቱም መገናኛ ብዙሃን ቱፓክን እንደ አደገኛ አድርገው ይስሉት ጀመር። ይኸውላችሁ ጋንግስተር ራፕ ሲባል ቀላል ነገር አይደለም፣ የብዙዎቹን ነፍስ የቀጠፈ ነው። ኢስት ኮስት ዌስት ኮስት ተብሎ ጉዳዩ ፐርሰናል የሆነው እናውቃለን፣ በቱፓክና በቢጊ ነው። ግን ለምን ቢጊና ቱፓክ ሆኑ ብለን መጠየቅ ይኖርብናል። አያችሁ በ1980ዎቹ የሂፕሆፕ የንግድና የገበያ ማዕከል የነበረችው ኒውዮርክ ሲቲ ነበረች። ኦፍ ኮርስ ኒውዮርክ ሲቲ ደግሞ በምስራቅ ዳርቻ
ወይም በኢስት ኮስት ትገኛለች። እናም በዛን ሰዓት ኒውዮርክ ውስጥ the power hub ወይም የኃይል ማዕከላት ተብለው የሚጠሩ ሪከርዲንግ ሌበልስና ግሩፖች ነበሩ። ከነሱ መሃልም አንዱ ዴፍ ጃም ነበረ። በዴፍ ጃም ውስጥ ደግሞ እነ ኤልኤል ኩል ጄ፣ ፐብሊክ ኤነሚ እና እንደነ ቤስቲ ቦይስ በውስጡ የያዘ ነበር። ሌላም ነበረ አፕታውን ሪከርድስ የሚባል። ግን ከአፕታውን ሪከርድስ ቀጥሎ ደግሞ ስሙ እየገነነ የመጣ አንድ የሪከርዲንግ ሌበል ነበር፣ ባድ ቦይ ሬከርድስ። እንደምታውቁት ባድ ቦይ ሪከርድስ የተመሰረተው ደግሞ በፒዲዲ ነበር። እነዚህ ሌብል እመላችሁ ወይም የሙዚቃ አሳታሚ ድርጅቶች ትልቅ ፓወር ነበራቸው። አሁን ደግሞ ወደ ምዕራብ ዳርቻ ወይም ወደ ዌስት ኮስት ስንሄድ ሎስ አንጀለስን እናገኛለን። በኤልኤ ውስጥ ደግሞ ፓወርፉል የሚባሉ ኤልኤን ሪፕሬዘንት የሚያደርጉ ግሩፖች ነበሩ። እነሱም ካምፕተን ከተማ ውስጥ የሚገኙ ኤንደብሊውኤ የተባሉ ግሩፖች ናቸው። ወደ ሳውት ሰንትራል ሎስ አንጀለስ ስንሄድ ደግሞ ስሙ የገነነ አንድ ራፐር እናገኛለን፣ አይስቲ። እሱ ብቻ ግን አይደለም፣ እነ ኢዚ እና እነ ዶክተር ድሬም ነበሩ። አሁን የነገርኳችሁ ልዩነቶች በደንብ አድርጋችሁ እንድትይዙ ፈልጋለሁ። ምክንያቱም ቱፓክ ዓለም አቀፋዊ ኮከብ ለመሆን በሚሞክርበት ሰዓት አንድ ሰው ህይወቱን ለማትረፍ ይታገል ነበር። ያ ሰው ደግሞ the notorious B.I.G, ቢጊ ስሞልስ፣ ቢጊ በተባሉ የተለያዩ ስሞች ይታወቅ ነበር። ኦፍ ኮርስ ይህ የመታወቂያው ስም አይደለም፣ ነገር ግን የምትፈልጉት ከሆነ ክሪስቶፈር ጆርጅ ሮተር ዋለስ ይባል ነበር። ከቱፓክ በተለየ መልኩ የቢጊ እድገት በቀጥታ ከጎዳና ህይወት የተቀዳ ነበር። ቲንኤጀር እያለም ከነዛ ኪንግ ፒን የሚባሉ ሰዎች መሃል አንዱ ነበር። ኪንግ ፒን ምንድን ነው የምትሉ ከሆነ እነዛ እጽ የሚያዘዋውሩ ነገር ግን ቶፕ ላይ የተቀመጡ ሰዎች ማለት ነው። ነገር ግን ቢጊ ሌላ አስደናቂ ተሰጥኦ ነበረው። ይህ ስቶሪ ቴሊንግ የሚባለው ወይም በግጥም መልክ ታሪክን የመተረክ ችሎታ በውስጡ ነበር። እናም በስተመጨረሻ የቢጊን ተሰጥኦ አንድ ሰው አስተዋለ። ያ ሰው ደግሞ ሻን ዲዲ ኮምብስ ነበር። በዛን ጊዜ ዲዲ እንዳሁኑ ቢሊየነርና ታዋቂ አልነበረም። ለስኬት የተራበ የራሱ የሙዚቃ አሳታሚ ድርጅት ለመክፈት ተፍተፍ የሚል ልጅ ነበር ብላችሁ ይቀለኛል። ዲዲ አፕታውን ሪከርድስ በሚባል የሙዚቃ አሳታሚ ድርጅት ውስጥ ይሰራ ነበር። ከዛ ስራ ተባረረ። የራሱ ባድ ቦይ ሪከርድስ ብሎ ሌላ የሙዚቃ አሳታሚ ድርጅት ከፈተ። ግን ደግሞ እንደምታውቁት አንድ የሙዚቃ አሳታሚ ድርጅት ኮከቦች ያስፈልጉታል። ዲዲ ደግሞ ኮከብ እንዳገኘ ያምን ነበር። ያ ኮከብ ክሪስቶፈር ዋለስ ነበር። በእውነት እንደሚባለው ከሆነ ዲዲ ቢጊን ሲያስፈርመው ልክ ቁማር እንደሚጫወት ሰው ነበረ ብሩን ኢንቨስት ያደረገበት። እናም ይህ የወሰደው ሪስክ ፍሬ አፈራ። ግን ደግሞ ዓለም ቢጊን ከማወቋ በፊት አንድ ኮከብ ቢጊን አግኝቶት ነበር። ያ ኮከብ ቱፓክ ነበር። አያችሁ፣ ቢጊ ቱፓክን በጣም ያደንቀው ነበር፣ ሊያገኘውም ይፈልግ ነበር። በዛን ሰዓት ኦፍ ኮርስ ቱፓክ ፌመስ ነበረ፣ ቢጊ ግን እየጣረ ነበር። እናም ሎስ አንጀለስ በ1993 ቢጊ እና ቱፓክ ይገናኛሉ። ሁለቱም እንዴት ተገናኙ ብላችሁ ልትጠይቁ ትችላላችሁ። እንደነገርኳችሁ ቢጊ ድራግ ዲለር ነው። እናም በቱፓክ እና በቢጊ መሃል አንድ ሁለቱን የሚያውቅ ሌላ ድራግ ዲለር ነበር። በእርግጥ የዚህ ድራግ ዲለር ስም አልተጠቀሰም፣ ነገር ግን እሱ ነበር ሁለቱንም ያገናኛቸው። እናም ቢጊ እና ሌሎች ጓደኞች ሆኖ ወደ ቱፓክ ቤት ገቡ። ለብዙ ሰዓታት ቁጭ ብለው አወሩ። ባየም አብረን ነፍተናል ይላሉ። ሳቁ፣ ጠጡ፣ በሉ። ያ የበሉት ምግብ ኩክ ያደረገውም ቱፓክ ነበረ። ቱፓክ እና ቢጊ እየተሳሳቁ በሚጫወቱበት ሰዓት እነዚህ ሁለት ሰዎች ጠላቶች ይሆናሉ ብሎ የገመተ ሰው አልነበረም። ግን ደግሞ በርካታ የዘመናችን ትረካዎች ታሪኩን የሚያበላሹት እዚህ ፓርት ላይ ነው። ቱፓክ መጀመሪያ ላይ ቢጊን እንደ ተቀናቃኝ አላየውም ነበር። ቱፓክ ያየው ትልቅ ተሰጥኦና ተስፋ ያለው ወጣት ልጅ ነበር። ቢጊ ደግሞ በእድሜ ያነሰ ነበር። ያነሰ ልምድ አለው፣ ያነሰ ስምም አለው። ቱፓክ ብዙ ጊዜ እንደ ሜንቶር ወይም እንደ መካሪ ያደርገው ነበር። ምክሮችን ይሰጠው ነበር። የሙያ አመራር ወይም የሙዚቃ ኢንዱስትሪ ግንዛቤውም ያሳውቀው ነበር። እንደውም እኔ በጣም የምወደው አንድ ትምህርት አካፈለው። ቱፓክ ቢጊን ሲያስረዳው ሴቶች የኛ አልበሞችን ይገዛሉ፣ ወንዶች ደግሞ ወቅታዊ ዝንባሌ ወይም ትሬንድስ ይከተላሉ። ስለዚህ በኢንዱስትሪ ውስጥ ረጅም ጊዜ ተቀባይነት እንዲኖርህ ከፈለግ ለወንዶች ብቻ ራፕ አታድርግ፣ ለሴቶችም ራፕ አድርግ አለው። ያ ምክር ነበረ ለቢጊ ስኬት ዋነኛና አንዱ የሆነው። ቢጊ በዚያ ወቅት ለቱፓክ እጅግ ከፍተኛ አክብሮት ነበረው።
ካሊፎርኒያን በሚጎበኝበት ጊዜ ብዙ ጊዜውን የሚያሳልፈው በቱፓክ ሰፈር ውስጥ ነበር። እናም አሁን ከነገርኳችሁ የላይኛው ገጽታ በስተጀርባ ሌሎች ኃይሎች እየተንቀሳቀሱ ነበር። ከነዚህ ኃይሎች ወይም ሰዎች መሃል ደግሞ አንዱ ሄይሺያን ጃክ የተባለ ልጅ ነበር። 10 የተለያዩ ሰዎችን ሄይሺያን ጃክ ማን ነው ብላችሁ ብትጠይቋቸው 10 የተለያዩ መልሶች ነው የሚሰጧችሁ። አንዳንዶቹ ፕሮሞተር፣ አንዳንዶቹ ፊክሰር፣ አንዳንዶቹ ደግሞ የጎዳና ላይ ተሰሚነት ያለው ሰው፣ ሌሎች ደግሞ የኢንዱስትሪው ውስጥ አዋቂ ይሏቸዋል። ነገር ግን ሁሉም ሰው የሚስማማበት አንድ ነገር አለ። እሱም ሄይሺያን ጃክ ተጽዕኖ ፈጣሪ ነበር። ተጽዕኖ ፈጣሪ ስላችሁ እጅግ በጣም ከፍተኛ ተጽዕኖ ፈጣሪ ነው። ሁለተኛ ሰውም ነበረ ጂሚ ሄንችማን የሚባል በሙዚቃ ኢንዱስትሪው ዙሪያ የሚንቀሳቀስ ሌላው ተደማጭነት ያለው ሰው፣ በኋላ ላይ በብዙ ኮንስፓይረሲ ቲዎሪዎች ስሙ የሚነሳ ሰውም ነው። እና ምላችኋለሁ ቱፓክ በእነዚህ ሁለት ሰዎች እጅግ በጣም ተማርኮ ነበር። ለምን በጣም ጥሩ ጥያቄ ነው። ምክንያቱም እነዚህ ሰዎች ኃይልና ስልጣንን ይወክሉ ነበር። ስልጣን ስላችሁ ከሙዚቃ አልበም ሽያጭ የማይገኝ ስልጣን ነበራቸው። ኃይል ስላችሁ ደግሞ እነዚህ ሰዎች ወደ አንድ ክፍል ውስጥ ሲገቡ እዛ የነበረውን ድምፅ ጸጥ ማሰኘት የሚችሉ ነበሩ። እነዚህ ሰዎችም ነበሩ ቱፓክን ወደ ሌላ ዓለም ያስተዋወቁት። ግን አንድ ሰው ቱፓክን አስቀድሞ አስጠንቅቆት ነበር። ያ ሰው ቢጊ ነበር። አንዳንድ ሰዎች እንደሚሉት ከሆነ ቢጊ ቱፓክን ሲመክረው በተለይ ሄይሺያን ጃክ ተጠንቀቀው ይለው ነበር። ነገር ግን ቱፓክ ማንንም አይሰማም፣ ቢጊን ሊሰማው አልፈለገም። ከዓመታት በኋላ ግን ያ ማስጠንቀቂያ እንደ ጥላ ነበር ሲያንዣብብበትና ሲከተለው የነበረው። እናም መስከረም ወር ላይ በ1993 ቱፓክ ከአንዲት ቆንጅዬ ሴት ጋር ይተዋወቃል። ይቺ ሴት አያና ጃክሰን ትባላለች። ሁለቱም በጣም ጣፋጭና ግሩም ጊዜ እንዳሳለፉ ይነገራል። በኋላ ላይ ግን አያና ጃክሰን ቱፓክና ጓደኞቹ ሆነው አብረው እንደደፈሯት ክስ ታቀርባለች። ጉዳዩ ወዲያውኑ አሜሪካ ውስጥ ካሉ አነጋጋሪ ጉዳዮች መሃል አንዱ ሆነ። ቱፓክ በእሷ ላይ ምንም አይነት ጾታዊ ጥቃት እንዳላደረሰ ሽንጡን ገትሮ መከራከር ጀመረ። ኦፍኮርስ ጾታዊ ግንኙነት ነበረን፣ ነገር ግን ከጓደኞቼ ጋር ሆኜ አልደፈርኳትም አለ። አቃቢ ሕጉ ግን ምንም ሊስማማ አልቻለም። እናም እያንዳንዱ አብይ ዜና፣ እያንዳንዱ አርዕስተ ዜና የቱፓክን ስም ማጥፋት ጀመረ። ቱፓክም በዙሪያው ያሉትን ሰዎች መጠራጠር ጀመረ። ማነው ታማኝ? ማነው የሚያፌዝበት? ማነው ከሃዲ? ማነው የሚጠብቀው? እሱን ማረጋገጥና ማጥናት ጀመረ። ቱፓክ ኬዙን ውጪ ሆኖ በሚከታተልበት ሰዓት በኳድ ሪከርዲንግ ስቱዲዮ ደጃፍ ይደረጋል። ጊዜውም ህዳር 30 በ1994 ነበር። እኩለ ሌሊት እኮ አልፏል። ነገር ግን ቱፓክ አንድ ስልክ ይደወልለታል። በኳድ ሪከርዲንግ ስቱዲዮ ሊትል ሸዋን የተባለ ራፐር ሙዚቃ እየቀረጸ እንደሆነ ይነገረዋል። ጉዳዩ ከገንዘብ ክፍያ ጋር የተያያዘ ነበር። ስለዚህ በዛን ሰዓት የነበሩ ራፐሮች አንድ የግጥም ስንኝ ያስፈልጋቸው ነበር። ለዛም ነው ቱፓክን ደውለው ይጠሩት። ጥሪው የቀረበው ከጂሚ ሄንችማን ጋር ግንኙነት ባላቸው ሰዎች ነበር። ምንም የተለየ ወይም የሚያጠራጥር ነገር አልነበረም። ቱፓክ ከጓደኞቹ ጋር በቦታው ይደርሳል። ከነዚህ ጓደኞችም አንዱ ስትሬች የሚባል ነበር። ሁለተኛው ደግሞ ፍሬዲ ሙር የተባለ ነበር። በዚያው ቅጽበት በኳድ ሪከርዲንግ ስቱዲዮ የላይኛው ፎቅ ላይ ቢጊ ከጁኒየር ማፊያ ጋር ሙዚቃ እየቀረጹ ነበር። በቦታውም ፒዲዲ ነበር፣ የባድ ቦይ ሪከርድ ሰዎችም ነበሩ። እናም ቱፓክ ወደ ህንፃው መግቢያ ሎቢ ውስጥ እንደደረሰ ሰዎች መጥተው ይከቡታል። ኦፍኮርስ ከጓደኞቹ ጋር ነበር፣ ነገር ግን ጥይቶች ተተኮሱበት። መታገል ጀመረ። ለማምለጥ ሞክሮ ነበር፣ ግን ጓደኞቹ ሊያተርፉት አልቻሉም። ቱፓክ የነበረው አማራጭ ራሱን መከላከል ነው። ጥይት ሊመታው ሲል ጭንቅላቱን ለመከላከል እጁ ጭንቅላቱ ላይ ያደርጋል። እጁ በጥይት ተመታ። ጭንቅላቱም አንድ ጥይት ግሪዝ ያደርገዋል። ከዛም አንገቱ ላይ አንጠልጥሎት የነበረው $40,000 የሚያወጣ ቼይኑና ኪሱ ውስጥ የነበረው ብር ይዘው ጠፉ። ቱፓክ 5 ጊዜ ነበር የተተኮሰበት፣ ግን አብዛኞቹ ጥይቶች ደግሞ ጭረት ጥለውበት ነበር ያለፉት። ከተኩሱ በኋላም ነበረ እነ ቢጊ እነ ዲዲ ወደ ታችኛው ፎቅ ወርደው ምን እየተካሄደ እንዳለ መመልከት የጀመሩት። በዛን ሰዓት ቱፓክን በስትሬቸር አድርገው ወደ አምቡላንስ ሲጭኑት ቢጊና ዲዲ ይመለከታሉ። ቱፓክ ግን በዛን ሰዓት ያደረገው ነገር አስደንጋጭ ነበር። ቱፓክ ለነ ባድ ቦይስ፣ ለነ ቢጊ፣ ለነ ፒዲዲ መሃል ጣት ሰጣቸው። ለምን ካላችሁኝ፣ ምክንያቱም ሁኔታው በጣም አጠራጣሪ ነበር። ለቱፓክ የመሰለው ወይም እውነታው የሆነውን ነገር እነዛ ሰዎች አምቡሽ እንዳደረጉት ወይም ሴት አፕ እንዳደረጉት ሁኔታውን እንዳቀነባበሩት ነበር የጠረጠረው። ምክንያቱም በላይኛው ፎቅ ያሉት ሰዎች እኔ እዚህ ስዘረፍ እንዴት አያውቁም ነበር ብሎ ነው።
ግን ደግሞ ቱፓክ በእነዚህ 5 ጥይቶች ቆስሎ እያገገመ እያለ የፍርድ ቤት ኬዙ ግን አላለቀም ነበር። ያ ጥቃት ከደረሰበት በኋላ በ48 ሰዓታት ውስጥ ማለት ደግሞ ታህሳስ 1 ላይ በ1994 ጥፋተኛ ነህ ተብሎ ተበየነበት። አሁን ይህንን ሁኔታ በስነ ልቦና እየታሰቡት እየደማችሁ ነው። በዛ ላይም ደግሞ ወጥመድ እየተጠመጠመባችሁ እንደሆነ እያሰባችሁ ነው። የቅርባችሁ የሆኑ ሰዎች ይህ ነገር እንዴት እንደተፈጠረ ያውቃሉ ብላችሁን ትጠረጥራላችሁ። ስለደረሰባችሁ ጥቃት በደንብ አብሰልስላችሁ ሳትጨርሱ ፍርድ ቤት ደግሞ ጥፋተኛ ናችሁ ብሎ ሲበይንባችሁ እናም ከአንድ ወር በኋላ ማለት ደግሞ የካቲት 7 ቀን በ1995 ቱፓክ ወደ ወህኒ ወረደ። ከ1 ዓመት ተኩል እስከ 4 ዓመት የእስራት ቅጣት ነበር የተፈረደበት። ቱፓክም በስተመጨረሻ በዳኔ ሞራ ኒውዮርክ ወደሚገኘው የክሊንተን ማረሚያ ቤት ተቋም ነበር የገባው። ግን ደግሞ ቱፓክ ስጋው ታሰረ እንጂ ጭንቅላቱ ተፈቶ ነበር። ምክንያቱም ከመታሰሩ በፊት የለቀቃቸው ዘፈኖች አሁን እንደታሰረ ስማቸው እየገነነ ዝናው እየገነነ መጥቶ ነበር። ያ ሚ አጌንስት ዘ ወርልድ የሚለው አልበሙ ቢልቦርድ ቻርቱን አናውጦት ነበር። ይሄውላችሁ ይህ ነገር ሁሌም ነው የምነግራችሁ። አንድ ራፐር ከታሰረ ወይም ከሞተ በኋላ ነው ሙዚቃውና ስሙ እየገነኑ የሚመጡት። ቱፓክ በእስር ላይ ያለ ለቫይብ የተባለ መጽሔት የሰጠው ቃለ መጠይቅ ነበር። መልእክቱ ግልጽ ነበር። ቱፓክ፣ ቢጊ፣ ፓፍ፣ አንድሬ ሃረል እና ከዚህ ዓለም ጋር ግንኙነት ያላቸው ሰዎች ከሚያምኑት በላይ የሚያውቁት ነገር እንዳለ ያምን ነበር። ይህ ደግሞ የቱፓክ የግል ጥርጣሬ አልነበረም። ህዝብም ይህ ጉዳይ ገብቶበታል። ስለዚህ አሁን ላይ ቢጊ አንድ ትልቅ ችግር ገጠመው ማለት ነው። ምክንያቱም እሱ ጥፋተኛ ይሁን አይሁን ማንም ሳይለይ በሚሊዮን የሚቆጠሩ የራፕ አድናቂዎች ስሙን ከተኩስ አደጋው ጋር ማያያዝ ጀምረው ነበር። እናም አንድ ትረካ ወይም ናሬቲቭ ወደ ሂፕ ሆፕ ባህል ውስጥ ከገባ በኋላ ነቅሎ ለማውጣት በጣም ከባድ ነው። በቱፓክና በቢጊ ዙሪያ የተሰሩ ዶክመንታሪዎች ያበላሹት ታሪክ አለ። እሱ እርግጠኛ ሆኜ እነግራችኋለሁ። ቢጊን በስተጀርባ ተቀምጦ ሴራዎችን እንደሚጠነስስ አንድ ክፉ መሪ አድርገው መሳላቸው ነው። ነገር ግን እውነታው ከዚያ የበለጠ የተወሳሰበ ነበር። ከቢጊ እይታ አንጻር ስታዩት ቢጊ ወጥመድ ውስጥ ነበር የገባው። የሱ የሙዚቃ ዝና በከፍተኛ ሁኔታ እየፈነዳ ነው። ሬዲ ቱ ዳይ የተሰኘው አልበሙ በአሜሪካ ውስጥ ካሉ ትላልቅ ራፐሮች አንዱ አድርጎታል። ባድ ቦይ ሪከርድስም በከፍተኛ ፍጥነት እያደገ ነው። በዚህ መሃል ግን አንድ የቀድሞ ጓደኛው በታጠቀ የዘረፋና የተኩስ አደጋ ውስጥ እጁ ሊኖርበት እንደሚችል በይፋ ፍንጭ እየሰጠ ነው። ለመሆኑ ቢጊ በስትክክል ምን እንዲያደርግ ነው የሚጠበቀው? እነዛ ቱፓክ ላይ ጉዳት አድርሰዋል የተባሉ ሰዎችን ስማቸው እንዲጠራ፣ ሰዎችን በይፋ እንዲከስ ወይስ ሌላ ጦርነትን እንዲያስጀምር ነው? በበርካታ ቃለ መጠይቆች ቢጊ ከጥቃቱ ጋር ምንም አይነት ግንኙነት እንደሌለው አጥብቆ ተናግሯል። ነገር ግን ለቱፓክ ቢጊ ስሞችን አሳልፎ ስላልሰጠ ሁኔታው አጠራጣሪ መስሎ ታየው። እናም ጓደኝነታቸው በስትክክል የፈራረሰው እዚህ ፓርት ላይ ነው። በተገኘው ማስረጃ ወይም ፍንጭ ምክንያት እኮ አይደለም፣ ነገር ግን ነገሮች በተረጎሙበት መንገድ ነበር። በመቀጠልም በሂፕ ሆፕ ታሪክ ውስጥ እጅግ በጣም አስነዋሪ የሚባል አንድ አጋጣሚም ተከሰተ። ወይም ደግሞ ነገሩን አጋጣሚ ላይሆንም ይችላል። የካቲት 21 ቀን በ1995ም ቢጊ ሁሻቺያ ወይም ማን የተኮሰብህ የተባለች ነጠላ ዜማ ለቀቀ። አሁን እዚህ ጋር በርካታ ሰዎች የሚያመልጣቸው አንድ ዝርዝር መረጃ አለ። ይህ ዘፈን የተቀረጸው በኳድ ስቱዲዮ ውስጥ ከተፈጠረው የተኩስ አደጋ በፊት እንደነበር ይናገራል። ቢጊ ራሱን ቢሆን ይህ ዘፈን ስለ ቱፓክ እንዳልሆነ 100,000 ጊዜ ተናግሯል። ግን ደግሞ ታይሚንግ የሚባል ነገር አለ። የጊዜ ጉዳይ ሁሉም ነገር ይጫወታል። ይህ ዘፈን የተለቀቀው ቱፓክ ወደ እስር ቤት ከገባ ከተወሰኑ ወራት በኋላ ነበር። እስኪ ራሳችሁን በቱፓክ ቦታ አድርጋችሁ አስቡት። በጥይት ተመታችኋል፣ ወደ ወህኒም ወርዳችኋል፣ እንደተከዳችሁም ይሰማችኋል። በዚህ ሰዓት ማን የተኮሰብህ ወይም ሁሻቺያ የተሰኘ ዘፈን ደግሞ በየቦታው እየተሰራጨ ነው። ቢጊ ምን አስቦ እንደነበረ ምንም ትርጉም አልነበረው። ሊደርስ የሚችለውን ጉዳት ቀድሞ ደርሷል። ለቱፓክ ደግሞ ይህ ዘፈን እንደ ማሾፍና እንደ ማላገጥ ሆኖ ተሰማው። ለቱፓክ አድናቂዎች ደግሞ ይህ ዘፈን እንደ ኑዛዜ ወይም ወንጀሉ እየተናዘዘ እንዳለ አንድ ራፐር አድርገው አሰቡት። መገናኛ ብዙሃንም በቢጊ እና በቱፓክ መሃል የነደደውን እሳት ቤንዚን ያርከፈክፉበት ጀመር። ስለዚህ ለዚህ የተቀጣጠለ ጠብ ደግሞ የራሱ የሆነ የማጀቢያ ሙዚቃ ወይም ሳውንድ ትራክ ተሰራለት ማለት ነው። ቱፓክ እስር ቤት ውስጥ ተቀምጦ ቁጭቱና ንዴቱ ይበልጥ እየበረታ በሄደበት በዚያ ወቅት ሌላ ሰው በንቃት ይከታተለው ነበር። ያ ሰው ደግሞ ማሪዮን ሹግ ናይት ነበር። ሹግ ናይት ደግሞ ዴዝሮው የተባለ
የተባለ የሙዚቃ አሳታሚ ድርጅት ዋና መስራች ነበር። በሙዚቃው ዓለም ውስጥ ካሉ እጅግ በጣም አስፈሪ ከሚባሉ ሲኢኦዎች መካከል አንዱ ነው። ሹግ ናይት ቀድሞውኑም ቢሆን አንድ ግዙፍ መንፈስ ገንብቶ ነበር። ዴይዝሮው የራፕ ሙዚቃውን ዓለም በበላይነት እየተቆጣጠረው ነበር። ዶክተር ድሬ፣ ስኑፕ ዶግ፣ በሚሊዮኖች የሚቆጠሩ የተሸጡ አልበሞች፣ ከየቦታው የሚፈስ በጣም ብዙ ገንዘብም አለው። ነገር ግን ሹግ ናይት አንድ ነገርን ጠንቅቆ ተረድቶ ነበር፣ ቱፓክ የተለየ መሆኑ። ከሁሉም በላይ ደግሞ ቱፓክ ተቆጥቶ ነበር፣ በጣም ተቆጥቶ ነበር። ሹግ ናይት እጅግ በጣም አስገራሚ የሚባለውን እርምጃ ወሰደ። ቱፓክ በታሰረበት ሰዓት ሹግ ናይት የ1.4 ሚሊዮን ዶላር ዋስትና ከፍሎ አስፈታው። ይህ በሂፕሆፕ ታሪክ ውስጥ ካሉ እጅግ ወሳኝ የንግድ ስምምነቶች አንዱ ነው። ምክንያቱም ሹግ ናይት ዝም ብሎ አልነበረም ቱፓክን ሲረዳው የነበረው፣ ኢንቨስት እያደረገበት ነበር እንጂ። ቱፓክም ከእስር ይፈታል፣ አውሮፕላን ይሳፈራል፣ ቀጥታ ወደ ሎስ አንጀለስ ያመራል። ወዲያውኑ ማለት ይቻላል ቱፓክ ሙዚቃን መቅረጽ ጀመረ፣ ሳይረፍድ እረፍት ሳይወስድ መቅረጽ። ለምሳሌ እንኳን አምቢሽንስ አዘ ራይዳ የተባለው ዘፈኑ ከእስር ወዲያውን እንደተፈታ የቀረጸው ዘፈን ነበር ይባላል። አሁን ከእንግዲህ ኃይሉ የተለየ ሆኗል፣ ቃናው የተለየ ነው፣ ቱፓክም የተለየ ነው። እስር ቤት ቱፓክን አላረጋጋውም፣ ወደ መሳሪያነት ቀየረው እንጂ። ጊዜውም ነሐሴ 3 1995 እንደሆነ ፓራማውንት ቲያትር ውስጥ የተፈጠረ አንድ ክስተት ነበረ። ይህ ምናልባት በሂፕሆፕ ታሪክ ውስጥ እጅግ በጣም ወሳኙ የሽልማት መድረክ ሳይሆን አይቀርም። ምክንያቱም እዚህ ቦታ ላይ የተከሰተው ነገር በሚስጥር የነበረውን መፋጠጥ ወደ ይፋዊ የጦርነት አዋጅ ቀይሮታል። አዳራሹ ለሁለት ነበር የተከፈለው። ኢስት ኮስት በዚህ፣ ዌስት ኮስትም በዚህ ሆነው ነበር የተቀመጡት። እያንዳንዱን ሰው በንቃት ይከታተላል። ከዚያም ሹግ ናይት ወደ መድረኩ ወጣ። በራፕ ታሪክ ውስጥም እጅጉ በጣም ዝነኛ የሆነ ንግግርም አደረገ። ፓፍ ዳዲን ስሙን በቀጥታ ሳይጠራ በአርቲስቶች የሙዚቃ ቪዲዮዎችና ዜማዎች ውስጥ እየገቡ ስለሚጨፍሩ ስራ አስፈጻሚዎች አፈይዘባቸው። ማንን ማለቱ እንደሆነ ግን ሁሉም ሰው ያውቅ ነበር። ኦፍ ኮርስ ሻን ዲዲ ኮምብስን ነበር። ታዳሚውም ወዲያውኑ ነበር ምላሽ የሰጠው፣ የተቃውሞ ድምፅ፣ ጭብጨባ፣ ጩኸት። በመቀጠልም ስኑፕ ዶግ መድረክ ላይ ወጥቶ እሳቱ ላይ ቤንዚን አርከፈከፈበት። ኒውዮርክ ለዴይዝሮ አርቲስቶች ፍቅር እንዳላትና እንደሌላት ጠየቀ። ኒውዮርኮች ምንድናቸው ብያቸዋለሁ? ኢስት ኮስት ናቸው። ዴይዝሮ ደግሞ ምን ብያቸዋለሁ? ዌስት ኮስት ነው። ስኑፕ ዶግ ደግሞ በዛን ሰዓት ከዴይዝሮ ጋር አብሮ ይሰራ ነበር። የአዳራሹ ድባብ ወደ ጠላትነት ተቀየረ። ሰዎች ቆይተው እንደገለጹት በህንፃው ውስጥ የነበረው ስሜት ልክ ሊፈነዳ እንደተዘጋጀ ነገር ነበር። በርካታ አርቲስቶች የታጠቁ አጃቢዎች ይዘው ነበር የመጡት። በዚያች ምሽት አንድ የተሳሳተ እርምጃ አንድ ሰው ቢወስድ በሂፕሆፕ ታሪክ ውስጥ የማይረሳ ሁኔታ ይፈጠር ነበር። ከስኑፕ ዶግ ጥያቄ በኋላ ታዳሚው የራሱ ምርጫ ማስቀመጥ ጀመረ። ከዚች ቅጽበት በኋላ ደግሞ ግጭቱ የቱፓክና የቢጊ መሆኑን ቀረ፣ የአድናቂዎቹም ጭምር ሆነ። መስከረም 1995 ሌላ ተጨማሪ ክስተት ውጥረቱን ይበልጥ አባባሰው። ጃይ ሐሰን ጃማል ወይም ቢግ ጄክ የሹግ ናይት የቅርብ ጓደኛና የግል ጠባቂዎች አንዱ የነበረ ሰው ነው። አትላንታ በተካሄደው አንድ ፓርቲ ውስጥም ይደረጋል። አንዳንድ ሰዎች የባድ ቦይ አጋሮች እንደገደሉት ተናገሩ፣ ሌሎች ደግሞ ጉዳዩን አስተባበሉ። ነገር ግን የተገኘ ግልጽ የሆነ ፍንጭ አልነበረም። እዚህ ጋር ሂደቱን ወይም ፓተርኑን ልብ ብላችሁ ማስተዋል ይኖርባችኋል። እያንዳንዱ ትልቅ ክስተት ይበልጥ ጥርጣሬ እየጫረ መጣ። ተጨማሪ ወሬዎች፣ ተጨማሪ የበቀል ምኞቶች። ከእንግዲህ ማንንም አያምንም። እናም እያንዳንዱ ሞት እውነተኛ ምክንያት ይኑረው አይኑረው ከዚህ ጠብ ጋር ማገናኘት ጀመሩ። አሁን እንግዲህ ወደ ጨለማው ምዕራፍ ደርሰናል። ራንዲ ዎከር ወይም ስትሬች የተባለ የቱፓክ የቅርብ ወዳጅ ጓደኛ በቱፓክ አይን በጥርጣሬ መታየት ጀመረ። ምክንያቱም ቱፓክ በኳድ ሪከርዲንግ ስቱዲዮ ጥቃት በደረሰበት ሰዓት ስትሬች አብሮት ነበረ። ነገር ግን ስትሬች ምንም ሳይሆን ተረፈ። ቱፓክ ሁኔታውና ነገሩ በደንብ ሲያጤን ምንም አይነት ሰንስ ሊሰጠው አልቻለም። ከዛ በኋላ ነበረ የሁለቱም ጓደኝነት እየፈራረሰ የመጣው። ከዚያም ፈጽሞ ችላ ማለት የማይቻል አንድ ክስተት ደግሞ ተፈጠረ። ህዳር 30 በ1995 ቱፓክ በኳድ ሪከርዲንግ ስቱዲዮ ጥቃት እንደደረሰው ልክ በአንድ ዓመቱ በተመሳሳይ ቀን በተመሳሳይ ደቂቃ ስትሬች በኒውዮርክ ኩዊንስ ከተማ ይደረጋል። እንደሚነገረው ከሆነ ስትሬች ከናስ ጋር የሙዚቃ ቀረጻውን ጨርሶ እየወጣ ነበር። መኪና እየነዳ እያለ ነበረ 4 ጥይት ከጀርባው ተተኩሶበት በ27 ዓመቱ ህይወቱ ያለፈው። ነገር ግን ታይሚንጉ እንደነገርኳችሁ ያበደ ነበር። ግን ደግሞ የስትሬች ሞት ከምን ጋር እንደተያያዘ የሚታወቅ ነገር የለም። እናም በ1995 መገባደጃ ላይ
ቱፓክ ማን እንደከዳው በትክክል እንደሚያውቅ ያምናል። ቢጊ ደግሞ ባላደረገው ነገር ፍጹም ተጠያቂ እየተደረገ እንደሆነ ያስባል። ይህ ጉዳይ ደግሞ በሹግ አይን ትልቅ ማርኬት የሚደረግ ሁኔታ ሆኖ አገኘው። የጎዳና ሰዎች የየራሳቸውን ወገን መርጠዋል። መገናኛ ብዙሃንም የሚገርም ታሪክ እያወጡበት ነው። እናም ሁሉም ነገር ሙሉ በሙሉ የሚቀይር የዓለማችን ቁጥር 1 የሚባል ዲስትራክ ሂት ዘም አፕ ቱፓክ ይለቃል። አያችሁ፣ አንድ ጸብ መሆን የሚያቆምበት ወሳኝ ቅጽበት አለ። እጅግ በጣም በርካታ ኢጎዎች በነገሩ ውስጥ ይገባሉ። እጅግ በጣም ብዙ ስሞችና ዝናዎች ከጉዳዩ ጋር ይያያዛሉ። እናም በ1996 መጀመሪያ አካባቢ በቱፓክ ሻኩርና በቢጊ ስሞልስ መካከል ያለው ግጭት በትክክል ወደዚያ ደረጃ እየተቃረበ ነበር። አያችሁ፣ የካቲት 13 ቀን በ1996 ደግሞ ቱፓክ በዴይዝሮ ሪከርዲንግ ለበል አማካኝነት ኦል አይዝ ኦን ሚ የተሰኘው አልበሙን ይለቃል። ይህ አልበም እንደ ማንኛውም አልበም እንዳይመስላችሁ ድርብ አልበም ነበር። በውስጡ 27 ዘፈኖች ይዞ ነበር። እስከ ዛሬ ድረስ ከተለቀቁት ዓላማ የሚባል ነገር ከገነቡ የራፕ አልበሞች መሃልም አንዱ እንደነበር ይነገራል። በሽያጭ ረገድ ከሆነ በጣም ተሽጦለታል። በተቺዎች እይታ ከሆነም ትልቅ ክስተት ነበር። ነገር ግን ይህ አልበም ደግሞ አዲሱን ቱፓክ ያስተዋወቀ አልበም ነበር። ከእስር ቤት በፊት የነበረው ቱፓክ አይደለም በዚህ አልበም ሲታይ የነበረው። እዚህ አልበም ውስጥ ደግሞ ባድቦይ ሪከርድስን አልሞ የተዘፈኑ ዘፈኖች ነበሩ። ጦርነቱ ከእንግዲህ በሚስጥር የተያዘ አልነበረም። ግን እዚህ ፓርት ላይ ደግሞ ሳናነሳ ማለፍ የሌለብን አንድ ጉዳይ አለ። ቅድም የነገርኳችሁ ሂት ዘም አፕ የተሰኘው ዲስትራክ ስለ አንዲትን ሴት ያወራል። ይቺ ሴት ደግሞ ፌዝ ኢቫንስ ትባላለች። የባድቦይ ሪከርድስ አርቲስት ናት። የቢጊ ስሞልስ ሚስትም ናት። ፌዝ ኢቫንስ እንደተናገረችው ከሆነ እሷና ቱፓክ የተገናኙት በ95 ሙዚቃ ለመስራት ነበር። ከዚያ በኋላ ግን በሂፕሆፕ ታሪክ ውስጥ እጅግ በጣም አከራካሪ የሆነ አርዕስት ተፈጠረ። ቱፓክ ከፌዝ ኢቫንስ ጋር አብሮ እንደተኛ በዘፈኑ በሂት ዘም አፕ ተናገረ። ፌዝ ግን ቱፓክ የፍቅር ጥያቄ አቅርቦልኝ ነበር አለች። ከሱ ጋር አብራ ጊዜ ማሳለፏን እኮ አምናለች። ነገር ግን ተኛሽ ወይ የሚለው ጥያቄ ግን አልተኛሁም በሚል መልስ የተሸፈነ ነበር። አያችሁ፣ ሁሻቺያ የተሰኘ የቢጊ ዘፈን እሳቱ ላይ ቤንዚን ነበር ያርከፈከፈው። ሂት ዘም አፕ ግን ኒውክለር ቦምብ ነበር። ዘፈኑ ምንም ርህራሄ የሌለው ጨካኝ ነበር። አያችሁ፣ ቱፓክ ቢጊን ዝም ብሎ ማጥቃት ብቻ አልነበረም የፈለገው። እሱ ማጥቃት የፈለገው የቢጊን ማንነት ነበር፣ ተአማኒነቱ፣ ዝናውንና ትዳሩም ጭምር ነበር። በተለይ ደግሞ በ1996 ጋዜጦችና መጽሔቶች ይህ የኢስት ኮስትና የዌስት ኮስት ጉዳይ እንደ የቦክስ ቻምፒዮንሺፕ ወዲያውን እንደ እሳት ያቀጣጠሉት ጀመር። ኒውዮርክ ከሎስ አንጀለስ ጋር፣ ባድቦይ ሪከርድስ ከዴይዝሮ ጋር፣ ቱፓክ ከቢጊ ጋር። ህዝቡ ነገሩን በጣም ወደደው። እናም ከዛ በኋላ የብለድስ እና የክሪፕስ ጋንግ አባላት ከዴይዝሮ ጋር ግንኙነት ካላቸው የተለያዩ ታዋቂ ሰዎች ዙሪያ መታየት ጀመሩ። የጎዳና ላይ ፖለቲካ ከሙዚቃው ዓለም ፖለቲካ ጋር መደባለቅ ጀመረ። ይህ ደግሞ ፍጹም አውዳሚ የሆነ ጥምረት ነው። የሙዚቃ አለመግባባቶችን መፍታት ይቻላል። የጎዳና ላይ አለመግባባቶችን ግን ብዙ ጊዜ አይፈቱም። እናም መስከረም 7 1996 ላስ ቬጋስ ውስጥ በማይክ ታይሰን እና በብሩስ ሴልደን መካከል የሚካሄዱ የከባድ ሚዛን የቦክስ ሻምፒዮና ውድድር ስለነበረ ነው። ቦታው ኤምጂኤም ግራንድ ሆቴል ላስ ቬጋስ ኔቫዳ ውስጥ ነበር። ታይሰን በግምት 1 ደቂቃ ከ45 ሰከንድ ውስጥ ሴልደንን ያፈራርሰዋል። ውድድሩ ወዲያውኑ ማለት ይቻላል ያበቃል። ከዚያም ከነ ቱፓክ እና ሹግ ናይት ጋር የነበረ አንድ ሰው በአቅራቢያው ያለን አንድ ግለሰብ ተመለከተ። ያ ሰው ኦርላንዶ አንደርሰን ይባላል። የሳውት ሳይድ ካምፕተን ክሪፕስ አባል ነበር። በዚያው ዓመት መጀመሪያ አካባቢ ትሬቨን ሌን የተባለ የዴይዝሮ ረዳት የነበረ ሰው የዴይዝሮው የወርቅ ሀብል እንደተዘረፈበት ተናግሮ ነበር። ሌን ደግሞ ኦርላንዶ አንደርሰንን እዚያው አዳራሽ ውስጥ አየውና ለይቶ አመለከተ። ከጥቂት ደቂቃዎች በኋላ ቱፓክ፣ ሹግ ናይት እና ሌሎች ጓደኛዎች ሆኖ ይህን ሰው መደብደብ ጀመሩ። ነገር ግን በሂፕሆፕ ታሪክ ውስጥ ካሉ እጅግ ወሳኝ መነሻ ቅጽበቶች አንዱ ሊሆን ተቃርቧል። ቱፓክ ከኤምጂኤም ግራንድ ሆቴል የማይክ ታይሰን ቦክሲንግ ማች አይቶና ተደባድቦ ከጨረሰ በኋላ ወደ ማረፊያ ሆቴሉ ይመለሳል። ልብሶቹን ቀየረ። ፍቅረኛው ኪዳዳ ጆንስም እዚያ ነበረች። ልብሱ በሚቀይርበት ሰዓት ግን ፍቅረኛው ኪዳዳ ጥይት መከላከያ ጃኬት እንዲለብስ አስጠንቅቀው ነበር። እሱም አይ በጣም ሙቀት ነው እሱንማ አልለብስም ብሏት ነበር የወጣው። ከዚያም በመቀጠል ቱፓክ ከሹግ ናይት ጋር ተቀላቀለ። ሁለቱም ልብሳቸው ቀይረዋል። እቅዱ በጣም ቀላል ነበር። ወደ ክለብ 662 መጓዝ ነበር።
ይህ ክለብ በራሱ በሹግ ናይት ባለቤትነት የሚመራ የምሽት መዝናኛ ነበር። ቱፓክ ደግሞ እዚያ ናይት ክለብ ውስጥ ይጠበቃል። ፐርፎርም እንዲያደርግ ሰዎች እየጠበቁት ነው። ከምሽቱ 5:15 ሲል ቱፓክ እና ሹግ ናይት በኢስት ፍላሚንጎ ሮድ የተባለ ጎዳና መኪናቸው እየነዱ ነበር። መኪናቸው ጥቁር BMW 750 IL ነበር። ሹፌሩ ሹግ ናይት ነበር። በዛን ሰዓት የአይን እማኞች እንደሚናገሩት ከሆነ ቱፓክ የመኪናውን ሳንሩፍ ከፍቶ ወጥቶ እየጨፈረ ነበር ይላሉ። በዛም ምክንያት አንዳንድ ፓፓራዚዎች አዩዋቸውና ይቺን ፎቶ አነሷቸው። እናም ሹግ መኪናውን በሚነዳበት ሰዓት የትራፊክ መብራት ላይ ይቆማሉ። እናም አንድ ነጭ ካዲላክ ቱፓክ በተቀመጠበት አቅጣጫ መጥቶ ቱፓክ ላይ አነጣጥሮ መተኮስ ይጀምራል። በግምት 13 ጥይቶች ተተኮሱ ይባላል። ቱፓክ 4 ጊዜ በጥይት ተመታ። አንድ ጥይት በቀኝ እጁ ላይ ገባ፣ ሌላኛው በቀኝ ጭኑ ላይ፣ 2 ጥይቶች ደግሞ ደረቱን በሱት። ከነዚህም ውስጥ አንዱ ጥይት ቀኝ ሳምባውን አበላሸው። ሹግ ናይት በጥይት ስብርባሪዎች ወይም ፍራግመንቶች በትንሹ ተቧጨረ። ነጩ ካዲላክ በፍጥነት እየበረረ ከአካባቢው አመለጠ። ቱፓክ ወደ ሆስፒታል ተወሰደ። ሐኪሞቹም ወዲያውኑ የእሱን ህይወት ለማዳን ከፍተኛ ትግል መጀመር ነበረባቸው። የደረሰበት የአካል ጉዳት እጅግ በጣም ከባድና አውዳሚ ነበር። በስተመጨረሻ ግን መስከረም 13 በ1996 ቱፓክ አማሩ ሻኩር ከዚህ ዓለም በሞት ተለየ። በዛን ሰዓት እድሜው 25 ነበር። ሆስፒታል የተኛባቸው ቀናትም 6 ቀናት ነበሩ። በዚህ ሰዓት ቢጊ ከፍተኛ ድንጋጤ ውስጥ ነበር የገባው። ባለቤቱ ፌዝ ኢቫንስ ቆይታ እንደገለጸችው ከሆነም ቢጊ መሪር እንባ አውጥቶ አልቅሷል አለች። ጓደኞቹም ነገሩን ማመን አቅቶት እንደነበር ያስታውሳሉ። መጋቢት 9 በ1997ም ሌላ ክስተት ይፈጠራል። ካሊፎርኒያ ሎስ አንጀለስ ውስጥ የሶል ትሬን የሙዚቃ አዋርድ አፍተር ፓርቲ ነበር። ቢጊ በቦታው ተገኝቶ ነበር። ፒዲዲም አብሮት ነበር። ቦታውም በፒተርሰን አውቶሞቲቭ ሙዚየም ውስጥ ነበር። ፓርቲው በጣም የቀለጠ ነበር። ሰዎች ስለበዙም ፖሊሶች መጥተው ነበር ፓርቲውን የዘጉት። እናም ከሌሊቱ 6:45 እስከ 7 ሰዓት ባለው ጊዜ ቢጊ ወደ መኪናው ይሳፈራል። መኪናውም ቼቭሮሌት ሰበርባን የምትባል መኪና ነች። የተቀመጠውም ከፊት ወንበር ላይ ነበር። ዲዲ ደግሞ በተመሳሳይ መኪና ሌላ መኪና ውስጥ ነበር የተሳፈረው። መኪናቸውን እየነዱ በሚሄዱበት ሰዓት የፒዲዲ መኪና ከፊት ነበረች፣ የቢጊ ደግሞ ከኋላ ቀርታ ነበር። የትራፊክ መብራት ባስቆማቸው ሰዓትም የፒዲዲ መብራት ሳያስቆማት ተሻግራ ነበር። የቢጊ መኪና ግን ከኋላ ቀረች። በዛን ሰዓት አንድ ጠቆር ያለ ቀለም ያለው ተሽከርካሪ መጥቶ ጎን ለጎን አቆመ። አሽከርካሪው የተኩስ እሳት ከፈተ። ቢጊ 4 ጊዜ በጥይት ተመታ። ወዲያውንም ወደ ሴዳር ሲናይ ሜዲካል ሰንተር የተባለው ሆስፒታል ተወሰደ። እናም መጋቢት 9 ቀን ከሌሊቱ 7:15 ክሪስቶፈር ዋለስ ህይወቱን ማለፉ በይፋ ተነገረ። እድሜውም 24 ነበር። ቱፓክ በሞተ በ6ኛው ወር ነበር የሞተው። ነገር ግን እስካሁን ድረስ ቱፓክንና ቢጊን የገደለ ማን እንደሆነ አይታወቅም ይላሉ። የወንጀል ምርመራዎች የሚያሳዩትም ምንም አይነት ፍንጭ የለም። በቢጊ ሞት ግን አንዳንድ የሚነሱ እውነታዎችና አርዕስቶች አሉ። የቱፓክ መሞት የበቀል አመክንዮን ቀሰቀሰ። በዚህም ምክንያት ቢጊ ዋነኛ ኢላማ ሆነ። ሁለተኛው ምክንያት ደግሞ የጎዳና ላይ ግጭት ነው። በሂፕሆፕ ኢንዱስትሪው አቅጣጫና ፍላጎት ላይ ሳይመሰረቱ ራሳቸውን ችለው የሚንቀሳቀሱ የጋንግስተሮች አባላት ጥቃቱንና አመፁን ወደ ላቀ ደረጃ አሳደጉት። ቱፓክን የገደለው ግን ኪፊዲ ነው ይባላል። ኪፊዲ ማለት ቱፓክ እንዲገደል ትዕዛዝ የሰጠ ሰው ነበር። የሽጉጡን ቃታ የሳበው ደግሞ ኦርላንዶ አንደርሰን ወይም በሌላ ስሙ ቤቢ ሌይን ነበር። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ ማድረግ እንዳረሱ፣ ሰብስክራይብ የምትለው በተን ተጨናችሁም የቴድ ኢዮብ ቻነል ቤተሰብ ሁኑ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ